ካሌብ ሞሲሳ እንግዲህ ማህሌትና ኤፍራታ ጋር መጥቶላቸዋል ማለት ምክንያቱም እንደሚያውቀው ካሌብ ሞሲሳ ኤፍራታ ዝናን አሳልፋ ለመድብል እንደሰጠችው ያውቃል። ምክንያቱም በስተመጨረሻ ጊዜ እንግዲህ ዝና ለካሌብ ሞሲሳ የደወለለት ሰዓት ምንድን ነበር? ኤፍራታ እንግዲህ መድብልን ገላው እንደነበርና እሱ ደግሞ ሬሳውን ሄዶ ሊያወጣ እንደነበር ነው በመጨረሻ ጊዜ ከካሌብ ሞሲሳ ጋር ዝና የተደዋወለው። አሁን ግን እንግዲህ ኤፍራታ እንግዲህ መድብል ያለበትን ቦታ እንድትናገር በማህሌት በኩል ቢጠይቃትም ነገር ግን አሁን ላይ ኤፍራታ ለመድብል ደውላ ብትጠይቀውም ምንም መልስ አልሰጣትም ማለት ነው። ስለዚህ አሁን በስተመጨረሻ እንግዲህ ምንም አማራጭ ስለሌለው ካሌብ ሞሲሳ እንግዲህ በጣም ተፈሪ ነው የታወቀ አሁን ላይ ዝናን በመፈለግ ኤፍራታና ማህሌት ጋር እንግዲህ መጥቶላቸዋል ማለት ነው። አሁን ላይ ቀጣይ ምንድነው የሚያደርገው? ካሌብ ሞሲሳ በኤፍራታ በኩል ማህሌትና ኤፍራታን በማገት የዝናን የት እንዳለ እንዲናገር መድብልን መቅጠር ነው። ወይም ደግሞ እንግዲህ ኤፍራታ መድብልን እንደምንም ብለው አነጋግረው ዝናን ያለበትን ቦታ እንዲናገር ማድረግ ይችላል ብዬ ነው ማስበው። እስኪ እናንተ አሁን ላይ ካሌብ ሞሲሳ ማህሌትንና ኤፍራታን ምን ያደርጋቸዋል ብላችሁ ታስባላችሁ? ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጥ እንዳረሱ። እንግዲህ መድብል አሁንም ቢሆን ዝናን ቢቀጠቅጠው ስለ ብሩክ መረጃ ምንም ሊነግረው አልቻለም ማለት ነው። እንግዲህ ዝና ባለቀ ሰዓት እንግዲህ ቁልፉን ጥሎ በሄደበት ሰዓት መድብል ያንን ቁልፍ አንስቶ የታሰረበትን ሰንሰለት በዛ ቁልፍ ፈቶ ሊያመልጥ ነበር። ዝና እንግዲህ ሊያመልጥ ሲል መድብል እንግዲህ ደርሶበት አስጥሎታል፣ ቁልፉን ወስዶበታል ማለት ነው። አሁን ላይ ዝና በመጨረሻ ሰዓት ቢያመልጥ ኖሮ ሞገስንም እንደገና ዳጣን መድብልን መቼም ቢሆን እንደማይለቃቸው እየዛተባቸው ነው ማለት ነው። እንግዲህ አሁን ላይ ዳጣ የዝናን ጉራና እንግዲህ ዛጋ በጣም እየተናደደ መድብልን ሲናገረው እየፈራች ነው የምትገኘው። ጭራሽ ዳጣ እየፈራች እንግዲህ ምላጭ ይዛ ዝናን እያስፈራራችሁ ነው የምትገኘው። ነገር ግን ዝና እንግዲህ ኔልንገርሽ በማለት እንድትጠጋው ካደረገ በኋላ ነው እንግዲህ ጆሮዋን የነከሳት ማለት ነው። ዳጣ ያን ጊዜ እንግዲህ በጣም ነጮቹ፣ ምክንያቱም ዝና መቼም ቢሆን ዳጣን እንደማይለቃትና ከባድ ሰው እንደሆነ ከዚህ በፊትም ታውቃለች። ስለዚህ አሁን ላይ ዳጣ እንግዲህ ከሞገስ ስር ሆና ዝናን መቼም ቢሆን መፋለም እንደማትችል ነው እየተናገረች ያለችው። እንግዲህ ሌላው ጉዳይ ደግሞ ምሳሌ አሁንም ቢሆን ቅድስትን እየጠየቀቻት ነው የምትገኘው። ብሩኬ የት ነው ያለው? አይመጣም እንዴ እያለች እንግዲህ ያው ቅድስት ምንም ነው ማታቀው። ምሳሌ ደግሞ ቅድስትን እያስጨነቀቻት ነው ያለችው። አሁን ላይ ቅድስት እንግዲህ ይሄ ጥያቄ ሲመጣባት ግራ ገብቷታል። ለምሳሌ ምን ብላ መመለስ እንዳለባት ነው ግራ እየተጋባች ያለችው። ምክንያቱም ምሳሌ እንደ ልጅ እንግዲህ አባቷ እየናፈቃት ነው የሚገኘው። ከጊዜ ወደ ጊዜ በጣም በቃ እየራቀ ስለመጣ የብሩኬ መጥፋት ስለቆየ ምን እንደሆነና አሁን ላይ የት እንዳለ ግራ ገብቷታል። ምሳሌ እንግዲህ የምታስበው ከዚህ በፊት ያው እሷን ታይላንድ ይዟት ለሕክምና ይዟት ስለሄደ አሁን ላይ ብሩኬ ተመልሶ እዛ የሄደ ነው እንጂ መሰላት አሁን ላይ መጥፋቱ አታቅም ማለት ነው። ስለዚህ ቅድስቴ ደግሞ አሁን ላይ ተጨንቃለች። ለመድብል ነግረዋለች ምሳሌ እያስጨነቀቻት እንደሆነና ምን ብላ መመለስ እንዳለባት እሷንም መዋሸት ሰልችቶኛል እያለች ለመድብል እየነገረችው ነው የምትገኘው። መድብልም እንግዲህ ዝናን እንደምንም ብሎ ብሩኬ ያለበትን ቦታ መናገር እንዲችልና ካስጨነቀው ወይም ደግሞ ህመሙ ከበዛበት ዝና አንድ ቀን የብሩኬን የት እንዳለ ሊናገር ይችላል ብሏት ቅድስትን አረጋግቷታል ማለት ነው። እንግዲህ ማህሌት አሁን ላይ በጣም ፈርታለች። ምክንያቱም ካሌብ ሞሲሳ እየደወለ እያስጨነቃት ስለሆነ ኤፍራታን እንግዲህ መድብል ያለበትን ቦታ ብትናገር ይሻልሻል፣ ካልሆነ ከባድ ሰው ጋር ነው የተፋለምሽ ያለሽው ብላ ነግራታለች። አሁን ላይ ደግሞ ኤፍራታ ምንም ማድረግ አትችልም። ምክንያቱም መድብል መቼም ቢሆን አይለቃትም፣ እሱን ልትገድል ስለነበር ያ ነገር ደግሞ ኤፍራታን ድጋሚ እንዳያምናት ሊያደርገው ይችላል ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ ካሌብ ሞሲሳ ለማህሌት እየደወለ
ኤፍራታን የመድብልን ቦታ እንድትናገርና መድብል ዝናን ይዞት ሄደው የት ነው የሚለውን ነገር ለማወቅ በመሐሌት በኩል ሊያረጋግጥ ቢሞክርም ነገር ግን መሐሌትም እንግዲህ ኤፍራታ ምንም እያለች እንዳልሆነና ደውላለትም ለመድብል መድብል ግን አሁን ላይ ለኤፍራታ መልስ እየሰጣት እንዳልሆነ ነው። አሁን ላይ ኤፍራታ በመሃል በጣም ተጨንቃለች። የማትወጣው ጉድ ውስጥ ነው የገባችው። ምክንያቱም ከዝና በላይ እንግዲህ ካሌብ ሞሲሳ በጣም ከባድና ወንጀለኛ ሰው እንደሆነ ይታወቃል። አሁን ግን ኤፍራታን እንግዲህ ዝናን የማታገኘው ወይም ደግሞ መድብልን የማታሳየው ከሆነ ያ ካሌብ ሞሲሳ ኤፍራታ ላይ የሆነ እርምጃ ሊወስድባት ይችላል ብዬ ነው ማስበው። እንግዲህ መሐሌት አሁን ላይ ካሌብ ሞሲሳ ሊገልሽ ይችላል፣ እውነቱን ብትናገሪ ይሻላል እያለቻት ነው እንግዲህ እሷንም እያስጨነቀቻት ያለችው። ነገር ግን ኤፍራታ እንግዲህ መድብል ስልኳን ዘግቶባት መቼም አያነሳላትም። ስለዚህ አሁን ላይ አማራጩ ምንድነው? ኤፍራታንና መሐሌትን አግቶ ወይም ደግሞ ቅድስቴን አሁን ላይ ካገታት ካሌብ ሞሲሳ መድብል ዝናን የማይለቅበት ምንም ምክንያት የለውም። ምክንያቱም መሐሌትም ሆነ ኤፍራታ ቢያግታቸው መድብል ምንም ጭንቅ አይሰጠውም። ስለዚህ አሁን ላይ ካሌብ ሞሲሳ ከነ መሐሌትና ከኤፍራታ ጋር ካወሩ በኋላ አንደኛ እርምጃው ምንድነው የሚሆነው? ቅድስቴን ወይም ደግሞ ምሳሌን ማገት ነው። ከሁለት አንዱ ከተያዙ የዝና እንግዲህ እንዲለቀቅ ማድረግ ይችላሉ ብዬ ነው ማስበው። አይመስላችሁም? እኔ በእኔ በኩል እንግዲህ ምሳሌ ከተያዘች ይከብደዋል መድብል። ምሳሌ ተይዛ ዝናን ይዞ መቀመጥ ይከብደዋል። የቡርኬ አንደኛ ልጁ ስለሆነች እሱም ወንድሙ ስለሆነ ይከብደዋል። ስለዚህ አሁን ይህንን ነገር እንዲያደርግ ደግሞ የምታግዘው ማነች? መሐሌት ነች። እንግዲህ መሐሌት ቅድስት ጋር ሄዳ ምን እያለች እንደሆነ ሰምተናል። ምክንያቱም መድብል የት ነው ያለው እያለች ቅድስቴን እያፋጠጠቻትና እየጠየቀቻት ነበር። ነገር ግን ቅድስት አሁን ላይ መድብል የት እንዳለ አልነገረቻትም። ጭራሽ ሙድ ይዛባት ነው የተመለሰችው ማለት ነው መሐሌት። አሁን ቅድስት በተራዋ መሐሌት ላይ ሙድ ይዛባታለች። ጭራሽ ካልገባሽና ቡና ካልጋበዝኩሽ እያለች እየተጫወተችባት ነው የምትገኘው ማለት ነው። ስለዚህ አሁን ላይ መሐሌት ደግሞ ያንን ቂም ስለያዘችና ቅድስቴ እንግዲህ ምሳሌን ይዛት እየወጣች እየተጫወተች እንደሆነ ካወቀች መሐሌት የመጀመሪያዋ እርምጃዋ ወይም ደግሞ ከካሌብ ሞሲሳ ጋር እቅዷ የሚሆነው ምንድነው? ምሳሌን ወይም ደግሞ ቅድስቴን እንዲታገቱ ከሁለት አንዱ ማድረግ ነው አማራጫቸው ማለት ነው። እስኪ እናንተ በዚህ ጉዳይ አሁን ላይ ካሌብ ሞሲሳ መሐሌትንና ኤፍራታን ካገኛቸው በኋላ ቅድስቴን ወይም ምሳሌ ካገተ ዝናን እንዲለቀቅ ማድረግ ይችላል ብዬ ነው ማስበው። እናንተም በዚህ ጉዳይ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ ሉላ እንግዲህ ከዝና ጋር ያላትን የጋብቻ የ80 ወረቀት ዝናን እንዲያስፈርም ሞገስን እየለመነችው። ምክንያቱም በዚህ መሃል እንግዲህ ቡርኬን የት እንዳለ እየጠየቁ ስለሆነ አግተው አሁን ላይ ደግሞ ይህንን ፊርማ ከፈረምክ እንለቃለን ብለው እንግዲህ ከመድብል ጋር ካወሩና ከተስማሙ ሉላም ነጻ ትወጣለች። እንግዲህ ሞገስም በነጻነት ሉላን መያዝ ይችላል ማለት። ስለዚህ የሉላን ነጻነት የሚፈልግ ከሆነ ሞገስ ሉላ ያለችውን ነገር ቶሎ ማድረግ አለበት። ይህንን አጋጣሚ እንደማያገኝ ይታወቃል። ግን ሞገስ ምንድነው ያለው? የቡርኬ መጀመሪያ አይቀድምም ብሎ ነበር። ነገር ግን በዚህ መሃል ደግሞ ሉላ ነጻ ብትወጣና እንግዲህ በስተመጨረሻ ከሞገስ ጋር በነጻነት የሚንቀሳቀሱና አብረው ከሱ ጋር ወይም ደግሞ ከዝና ጋር ተፋተው ከሞገስ ጋር የሚጋቡ ከሆነ ጥሩ ይሆናል ብዬ ነው ማስበው። ስለዚህ ሞገስ በዚህ ጉዳይ ላይ ማቅማማት የለበትም ብዬ ነው ማስበው። አሁን ላይ የቡርኪን ነገር እየተናገረ ስላልሆነ ይህንን ነገር ግን በግድ ካስፈረሙት ከሉላ ጋር ያለው ነገር ይጨርሳል ብዬ ነው ማስበው። ስለዚህ ሞገስ አሁን ላይ የሉላን ሐሳብ ተቀብሎ ዝናን እንግዲህ ማስፈረም በስተመጨረሻ አለበት። እስከመቼ ፈርቶ እስከመቼ ዝናን ከሱ ተሸሽጉ? ስለዚህ አማራጩ አሁን ላይ መሆን ያለበት ምንድነው? እንግዲህ ሉላን ያለችውን ነገር ተቀብሎ አብሮ ከመድብል ጋር ዝናን ያስፈርሙታል ብዬ ነው ማስበው። እናንተም በዚህ ጉዳይ እስቲ የሉላ ሐሳብ አሪፍ ነው ወይስ አይደለም የሚለውን
ኮመንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ ካሌብ ሞሲሳ እንግዲህ ዝናን የማይለቁለት ከሆነ በማህሌትና ኢፍራታ ጋር መጥቶላችኋል። በስተመጨረሻ ካሌብ ሞሲሳ ይህንን ነገር ያደረገው ዝናን እንግዲህ መድብል አልፈታም ስላለ ከመድብል ጋር ዋን ቱ ዋን ሊጋጠም ነው። ስለዚህ በቀጣይ ከባድ የሆነ ነገር ይፈጠራል፣ እኛም እናያለን ብዬ ነው የማስበው። እስኪ ይህንን ጉዳይ እናንተም ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።